ጠቅላዩ ለሶማሊያዋ ክልላዊ ፕሬዝዳንት እንዲሾሙ ተጠየቁ። የሶማሊያ ፕሬዝዳንት ሐሰን ሼክ በኃይል የተወገዱትን ፕሬዝዳንት ተተኪ በተመለከተ ከጠቅላይ ሚኒስትር አብይ ጋር መምከራቸውን አነጋጋሪ ሆኗል። ኢራን የቢሊዮነሮችን ንብረት ኢላማ አደረገች። አንድ አመራር ሲገደል አንድ ተቋም ይወድማል። እስራኤል አፈገፈገች። ትራምፕ ብቻቸውን ቀሩ። በኢራን ለታሰበው የእግረኛ ሰራዊት ዘመቻ እስራኤል አንድም ወታደር አላሰማራም አለች። ጠቅላዩ ለሶማሊያ ክልላዊ ፕሬዝዳንት እንዲሾሙ ተጠየቁ። ከሰሞኑ ከባድ ውጥረት ውስጥ የነበረችው ሶማሊያ አሁን አንጻራዊ መረጋጋት ታይቶባታል። ወሳኟን ባይዶዋ ከተማን በመቆጣጠር ዋነኛ እንቅፋት ሆኖባቸው የነበረውን የደቡብ ምዕራብ ክልል ፕሬዝዳንት ከስልጣን ተወግዶ እንዲኮበልል ያደረጉት የሶማሊያው ፕሬዝዳንት ሐሰን ሼክ በኃይል የተወገዱትን ፕሬዝዳንት ተተኪ በተመለከተ ከጠቅላይ ሚኒስትር አብይ ጋር መምከራቸው አነጋጋሪ ሆኗል። በዝርዝር እንመለስበታለን። በሌላ በኩል ደግሞ ኢራን የቢሊዮነሮችን ንብረት ኢላማ አደረገች። ሾልኮ የወጣው የኢራን ከፍተኛ ወታደራዊና የመንግስት ባለስልጣናት ጉባኤ መረጃ እንዳመላከተው ከዚህ በኋላ አንድ የኢራን ከፍተኛ አመራር ሲገደል አንድ የአሜሪካ ግዙፍ ተቋም በማውደም አጸፋውን መመለስ አለብን የሚል ከበድ ያለ ውሳኔ አስተላልፏል። ቀዳሚው ኢላማ ደግሞ የዓለማችን ቁጥር 1 ቱጃር ኤለን መስክ ንብረት የሆነው ስታርሊንክ መሆኑም ተነግሯል። በቀጣይ መረጃችን እስራኤል ከዘመቻው አፈገፈገች። የእስራኤል ጦር ይፋ ያደረገውን መረጃ ተከትሎ ትራምፕ ብቻቸውን ቀሩ ወይ እየተባለ ነው። በኢራን ለታሰበው የእግረኛ ሰራዊት ዘመቻ እስራኤል አንድም ወታደር አላሰማራም ብላለች። በቅድመ ተከተል እናስደምጣችሁ ይዘን ተገኝተናል። ሰላም ውድ የሁሉ ዴይሊ ቤተሰቦች እንደምናላችሁ። ቻናሉን ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። የሶማሊያ ደቡብ ምዕራብ ግዛት ፕሬዝዳንት የሆኑት አብዱልአዚዝ ላፍታጋሪን በሌላ ሰው ለመተካት የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የኢትዮጵያን ጠቅላይ ሚኒስትር ዶክተር አብይ አህመድ ማማከራቸው ተዘገበ። የደቡብ ምዕራብ ግዛት ዋና ከተማ በሶማሊያ ፌዴራል ኃይሎች ከመያዟ በፊትም ሆነ በኋላም ኢትዮጵያ በአደራዳሪነት ሚና መጫወቷንም አፍሪካን ኢንተለጀንስ ዘግቧል። የሶማሊያን ፌዴራል መንግስት ህገ መንግስታዊ ማሻሻያ ባለመቀበል እንዲሁም አሁን በስልጣን ላይ ያሉት የሶማሊያ ፌዴራል መንግስት ፕሬዝዳንት የስልጣን ዘመናቸው ከ4 ዓመት ወደ 5 ዓመት ማሸጋገራቸውን በመቃወም ከፕሬዝዳንት ሐሰን ሼክ መሐመድ ጋር ውዝግብ ውስጥ የቆዩት የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሪም ክልላቸው ከሶማሊያ ፌዴራል ግዛት መነጠሉን ይፋ አድርገው ነበር። ይህን ተከትሎ በተፈጠረው ውጥረት የሶማሊያ ፌዴራል ሰራዊት ባካሄደው የአንድ ሳምንት ውጊያ በሳምንቱ መጨረሻ እሁድ ርዕሰ ከተማዋን ባይዶዋን ሲከብ ፕሬዝዳንቱ በኢትዮጵያ ወታደሮችና በአፍሪካ ህብረት ሰላም አስከባሪዎች ወደሚጠበቀው የከተማው አውሮፕላን ማረፊያ በመሸሽ ከለላ አግኝተዋል። ከለላው የተሰጣቸው ከአፍሪካ ህብረት የሰላም አስከባሪዎች ስምሪት በተለይም በሶማሊያ ደቡብ ምዕራብ ግዛት የሚገኘው የኢትዮጵያ ሰራዊት በአካባቢው የሰፈረው ከሶማሊያ መንግስት ጋር በተደረገ የሁለትዮሽ ስምምነት እንደሆነም ተመላክቷል። በደቡብ ምዕራብ ግዛት ርዕሰ ከተማ ባይዶዋ በአውሮፕላን ማረፊያውና በተለይም ከባይዶዋ ወጣ ብሎ በሚገኙት በየና ባኮሎ የተባሉ ቦታዎች የሰፈረ ኢትዮጵያ ሀገር መከላከያ ሰራዊት በክልሉ ሰላም ለመጠበቅና አልሸባብን ለመመከት ሲንቀሳቀስ መቆየቱን እና አሁንም እየተንቀሳቀሰ መሆኑ ተዘግቧል። የሶማሊያ ፌዴራል ኃይሎች ባይዶዋ መቅረባቸውን ተከትሎ በመቃዲሾ የሚገኙት የኢትዮጵያ አምባሳደር ሱሌማን ደፎ ፕሬዝዳንት አብዱልአዚዝ ላፍታጋሪን ወደ ሌላ ሀገር ለማውጣት የሚቻልበት ሁኔታ ላይ አደራዳሪ እንደነበሩም አፍሪካን ኢንተለጀንስ ዘግቧል። በመጨረሻም የደቡብ ምዕራብ ግዛት ፕሬዝዳንት አብዱልአዚዝ ላፍታጋሪን ወደ ኬንያ እንዲወጡ መደረጉንም ዘግይቶ የወጡ ሪፖርቶች አረጋግጠዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ የደቡብ ምዕራብ ግዛት ፕሬዝዳንት ከስልጣን ለማንሳት ከወሰኑ በኋላ በውሳናቸው ዙሪያ ከኢትዮጵያው ጠቅላይ ሚኒስትር ጋር መምከራቸው ከአፍሪካን ኢንተለጀንስ ዘገባ መረዳት ተችሏል። ፕሬዝዳንት ሐሰን ሼክ መሐመድ ከጠቅላይ ሚኒስትር አብይ ጋር በተተኪው ፕሬዝዳንት ማንነት ላይ አማራጭ ማቅረባቸው ከነዚህም ውስጥ የፌዴራሉ ፓርላማ አፈጉባኤ ሐሰን አደን እና አደም ማዴቦ እንደሚገኙበት አፍሪካን ኢንተለጀንስ በጉዳዩ ዙሪያ ካጠናቀረው ዘገባ መረዳት ተችሏል። በቀጣይ መረጃ ኢራን የቢሊዮነሮችን ንብረት ኢላማ አደረገች። ሾልኮ የወጣው የኢራን ከፍተኛ ወታደራዊና የመንግስት ባለስልጣናት ጉባኤ መረጃ እንዳመላከተው ከዚህ በኋላ አንድ የኢራን ከፍተኛ አመራር ሲገደል አንድ የአሜሪካ ግዙፍ ተቋም በማውደም አጸፋውን መመለስ አለብን የሚል ከበድ ያለ ውሳኔ አስተላልፏል። ቀዳሚው ኢላማ ደግሞ የዓለማችን ቁጥር 1 ቱጃር ኤለን መስክ ንብረት የሆነው ስታርሊንክ መሆኑም ተነግሯል። ኢራን የኤለን መስክ ንብረት የሆነውን ስታርሊንክ የማጥቃት ህጋዊ መብት እንዳላት አስታወቀች። የኢራን መንግስት መገናኛ ብዙሃን እንደዘገቡት የዩናይትድ ስቴትስ ቢሊዮነር ኤለን መስክ የሳተላይት ኢንተርኔት መሰረተ ልማት ስታርሊንክ በክፍለ ግዛቱ ያለውን ንብረት አሁን ከኢራን ህጋዊ ኢላማዎች መካከል ነው ብሏል። የፋርስ የዜና ወኪል ስታርሊንክ እንደ ባህሬን፣ ኩዌትና የተባበሩት አረብ ኤምሬትስ ባሉ ሀገራት ውስጥ መገኘቱን የሚያሳይ ዝርዝር መረጃን አሳትሟል። ኢራን ውስጥ ስታርሊንክ መጠቀም እስከ 2 ዓመት በሚደርስ እስራት ያስቀጣል። አሁንም አንዳንድ ኢራናውያን ግን አገልግሎቱን የሚጠቀሙት በመንግስት በተጣለው የኢንተርኔት አገልግሎት መቋረጥ የተነሳ ነው። በተያያዘ መረጃ ኢራን ከነገ ጀምሮ በኢራን አመራሮች ላይ ለሚፈጸም ማንኛውም ግድያ
ማይክሮሶፍት፣ አፕል፣ ቦይንግ፣ ጉግል፣ ኤችፒ፣ ኢንቴል፣ ዴል፣ ቴስላ እና ሌሎች ታላላቅ የአሜሪካ ኩባንያዎችን እንደምታወድም ማስጠንቀቂያ ሰጥታለች። ለአንድ የአመራር ግድያ አንድ የአሜሪካ ኩባንያ ይወድማል ብላለች። ዛሬ ረቡዕ አፕሪል 1 2026 ይጀምራል ብላለች። በእነዚህ ካምፓኒ ውስጥ የሚሰሩ ሰራተኞች ከነገ ጀምሮ ለቀው እንዲወጡና ቢያንስ በ1 ኪሎ ሜትር ርቀት ላይ እንዲሆኑ ማስጠንቀቂያ ሰጥታለች። በቀጣይ መረጃ እስራኤል ከዘመቻው አፈገፈገች። የእስራኤል ጦር ይፋ ያደረገውን መረጃ ተከትሎ ትራምፕ ብቻቸውን ቀሩ እየተባለ ነው። በኢራን ለታሰበው የእግረኛ ሰራዊት ዘመቻ እስራኤል አንድም ወታደር አላሰማራም ብላለች። አሜሪካ በኢራን ላይ የምድር ወረራ ለማካሄድ እያመነታች ባለችበት በዚህ ወቅት እስራኤል በየትኛውም የአሜሪካ የምድር ዘመቻ ላይ ወታደሮቿን እንደማታሰማራ አስታወቀች። የእስራኤሉ ቻናል 12 እንደዘገበው ዋሽንግተን የምድር ጥቃት ለመሰንዘር ከወሰነች እስራኤል ጉዳዩን ለአሜሪካ ጦር ብቻ እንደምትተውና የእስራኤል ወታደሮች በምድር ውጊያ ላይ እንደማይሳተፉ አመልክተዋል። ይህ ዘገባ የወጣው ፔንታጎን ወታደራዊ እቅድ አውጪዎችን እንደ ድንገተኛ ወረራ ያሉ አማራጮችን እያዘጋጁ መሆናቸው በተሰማበት ወቅት ነው። ፕሬዚዳንት ዶናልድ ትራምፕ ይህንን እርምጃ ስለማጽደቃቸው ዋይት ሀውስ በይፋ ያረጋገጠው ነገር ባይኖርም የጦሩ እቅድ ግን ከፍተኛ ክትትል እየተደረገበት ይገኛል። ኢራን በበኩሏ ለማንኛውም የአሜሪካ የምድር ጥቃት አሰቃቂ አጸፋ እንደምትመልስ አስጠንቅቃለች። የቴህራን ባለስልጣናት የአሜሪካ ጦር እግሩን የኢራን መሬት ላይ ከረገጠን እናቃጥለዋለን ሲሉ ዝተዋል። ወታደራዊ ተንታኞች እንዲህ አይነቱ ወረራ እንደ ቪየትናም ጦርነት ሁሉ ትልቅ ስትራቴጂካዊ ስህተት ሊሆን እንደሚችል በማስጠንቀቅ ላይ ናቸው። የእስራኤል ወታደሮቿን አለማሳተፍ መወሰን በአሜሪካ ውስጥ በመጀመሪያ አሜሪካ ደጋፊዎችና ጸረ ጦርነት አቀንቃኞች ዘንድ ከፍተኛ ተቃውሞ ተቀስቅሷል። ተቺዎቹ ለእስራኤል ጥቅም ተብሎ በሚታሰብ ጦርነት የአሜሪካ ወታደሮች ብቻ መስዋዕት ሊሆኑ አይገባም በማለት ቅሬታቸውን እየገለጹ ይገኛሉ። በአሁኑ ወቅት ሁኔታው እጅግ አሳሳቢ ደረጃ ላይ የደረሰ ሲሆን የሚቀጥሉት 10 ቀናት የጦርነቱን አቅጣጫ እንደሚወስን ተነግሯል። ይህ በእንዲህ እንዳለ የኢራን እስላማዊ አብዮታዊ ዘብ አዲስ በከፈተው ጥቃት በቀጠናው የሚገኙ የእስራኤልና የአሜሪካ ወታደሮች ሰፈሮችን መምታቱን አስታወቀ። 88 የድሮንና የሚሳኤል ጥቃት በተፈጸመበት አዲስ ዙር ጥቃት የተለያዩ የእስራኤልና የአሜሪካ ወታደራዊ ሰፈሮች ኢላማ መደረጋቸውን ገልጿል። የአየር ኃይላችን በኢማድ በኮራም ሻሃር 4 እና በቃዳር በተለያዩ ሚሳኤሎች ጥቃት ፈጽሟል ሲል የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ አትቷል። በእስራኤል ውስጥ ማዕከላዊ፣ ሰሜናዊና ደቡባዊ ክፍል የሚገኙ ኢላማዎች መምታቱንም አክሏል። ይህም የወታደራዊ አዛዦች ዋነኛ ግንኙነት ማዕከልን እንደሚያካትት ገልጿል። በእስራኤል ጥቃት ፈጽሟል የተባለችው ቦታዎች ቤኒ ብሬክ፣ ቴልአቪቭ፣ ቤርሼባ፣ ጋሊሊ፣ ኔጋቭ፣ ቴልኖፍ የአየር ኃይል ሰፈር፣ አራድና የሙት ባህር ደቡባዊ ክፍል ናቸው። የኢራን እስላማዊ አብዮታዊ ዘብ ባወጣው መግለጫ ተከታታይ በሆነው ስኬታማ ኦፕሬሽን የአሜሪካ ኃይሎች መሸሸጊያቸው አቡዳቢ፣ ቪክቶሪያ ወይም ባግዳድ እና አሊ ሳሊም ኩዌት የሚገኘው ሰው አልባ አውሮፕላን መቆጣጠሪያ ማዕከላት በድሮኖችና ኢላማ በሚለዩ ሚሳኤሎች ተመትተዋል ብለዋል። የእስራኤል ሰሜናዊና ደቡባዊ ክፍል እንዲሁም በሰሜናዊና ማዕከላዊ ኢራቅ በሚገኙ የአሜሪካ አዛዦች መሸሸጊያዎችና ዋና መቀመጫዎች የሊባኖስ ሂዝቦላ እንዲሁም በኢራቅና የመን የሚገኙ ኢስላሚክ ሬዚስታንስ ኃይሎች ከ120 በላይ ስኬታማ ኦፕሬሽን አካሂደዋል ሲልም አክሏል። ይህ በእንዲህ እንዳለ ከባድ ወታደራዊ ዘመቻ እየተካሄደ ባለበት የሊባኖስ ዋና ከተማ ቤይሩት ውስጥ አንድ የሂዝቦላ አዛዥና ሌላ ከፍተኛ አመራር ጥቃት እንደተፈጸመባቸው የእስራኤል ጦር አስታወቀ። ጦሩ ሌሊቱን ቤይሩት ውስጥ በሁለት ቦታዎች ላይ ጥቃት መፈጸሙን የገለጸ ሲሆን በከተማው ውስጥ በርካታ ፍንዳታዎች መሰማታቸውን የደህንነት ባለስልጣናት ለሮይተርስ ዜና ወኪል ተናግረዋል። ከዋና ከተማዋ በስተደቡብ ሲጓዝ የነበረ አንድ መኪና ከእስራኤል ድሮን በተወነጨፈ በርካታ ሚሳኤሎች መመታቱን የሀገሪቱ መንግስት መገናኛ ብዙሃን ዘግበዋል። በሊባኖስ ደቡባዊ ክፍል ማክሰኞ ዕለት በተፈጸመ ጥቃት የሕክምና ባለሙያዎችን ጨምሮ ቢያንስ 7 ሰዎች መገደላቸውን የሀገሪቱ ጤና ሚኒስቴር አስታውቋል። አንድ ወር ባለፈው እስራኤል ሊባኖስ ውስጥ እያካሄደች ባለው ወታደራዊ ጥቃት እስካሁን ድረስ ቢያንስ 1200 ሰዎች ሲገደሉ 1.2 ሚሊዮን የሚሆኑ ሰዎች ደግሞ ተፈናቅለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታረምጧቸው ታተርፉባችኋላችሁ ብለን የመረጥንላችሁ ዕለታዊ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮ ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።